ቆይ ምን ማለቷ ነው? መኝታ ቤት ምኞት ፊት እንደዛ ማውራት ነበረባት? ቆይ አባትሽ ነው አይደለ እንደዚህ የልብ ልብ ሳቶ እኔ ላይ ያሰለጠነሽ? እንዴት ትልቅ ነገር አይደለም ትኛለሽ? ይሄማ በጣም ትልቅ ነገር ነው። ይሄ ሁሉ ነገር በእኔ ምክንያት። እማ ይበቃሻል፣ በቃ ዝም በይ። አይወድሽም እማ በቃሽ። እስኪ በእኔ ቦታ ሆኜ ብለሽ አስቢው። እያደረግሽ ያለሽው ነገር ትክክል ነው? እወጣለሁኝ እንዴ። ቆይ አሁንስ በጣም እያበዛሽው እኮ ነው። ለምንድን ነው እንደ ቤት ዕቃ የምታይኝ? እኔ እኮ ልጅሽ ነኝ። ምኞት ዙፋን ኧረ እባክሽ ነኝ። ምኞት ወንድሜ ምንድን ነው የተፈጠረው? ምኞት ራሷን ስታብኝ ወደቀች። እሺ በቃ ለዶክተር ልደውልለት። አይ አትደውይለት፣ ብዙ ስራ አለበት። ምን ማለት ነው? ምንድን ነው አንተ እሷ ላይ ተስፋ ማቆርጦ? ልጅቷ እኮ እንደምትሞት ግልጽ ነው። ምንድን ነው ይሄን ራስ የምታስጨንቀው? ኤልሳፍሽን ዝጊ። ምን ተሳሳትኩኝ? አንቺም እኮ በልብሽ የምታስቢው ይሄ ምን አልሽ አንቺ? ምኞት ነቃሽ ወይ? አይዞሽ ሁሉም ሰላም። ምኞት ነቃች። በቃ እኛ ሳሎን እያወራን እንጠብቃችኋለን። እሺ ነይ ውጪ አንቺ። ነይ ውጪ። አይዞሽ ቀስ እንዴት ነሽ? ሁሉም ሰላም ነሽ? አትጨነቂ። አሁን ተረጋጊ። የሚሰማኝ ስሜት አለ? ደህና ነኝ፣ ግን ዙፋን የተናደደች ትመስላለች። ተያት እሷን። አሁን ምንም መጨነቅ የለብሽም። መድኃኒትሽን ላምጣልሽ። እረፍት አድርጊሽ። አሁን ገና ነኝ፣ ትንሽ ደክሞኝ ስለነበር እረፍት አድርጊ። መድኃኒትሽን ላምጣልሽ። ቆይ ግን አልበዛም ኤልሳ? ምን ለማድረግ እየሞከርሽ ነው? ዙፋን ይበቃሻል። እኔም ደግሞ ወቅቶኛል። እኔ እኮ ጤነኛው መስላኝ ነው እስካሁን ድረስ ዝም ብዬ የተቀመጥኩት። ግን ደግሞ በቃ በሽተኛ ናት። ማታሪ ለምን ብዬ ተስፋ ቆርጣለሁ። ኧረ በስመ አብ ኤልሳ፣ እንደዚህ አይነት ሰው እኮ አልነበርሽም። ትሰሚኛለሽ? ሁሉንም ነገር መረዳት የምትችው በእኔ ቦታ ብቻ ስትሆኚ ነው። እኔ እኮ ለእነሱ ስሜት ብዬ ነው ስሜቴን ደብቄ አርፌ የተቀመጥኩት። አሁን ግን በሽተኛ ናት፣ አለቀ። ይሄን ነገር በማሳለፍሽ በጣም አዝናለሁ። ማዘንም ካለብሽ ለእኔ ሳይሆን ለወንድምሽ ነው። እሺ ማዘን ያለብሽ። እንዴት? ምን እንዴት አለው? አይታይሽም እንዴ? ቆይ ምን ያህል ደስታውን አጥቶ በሰቀቀን እየኖረ እንዳለ። ደግሞ እኮ ይሄ ሁሉ ነገር እየሆነ ያለው አፈቀርኳት ባላት በምኞት ምክንያት ነው። ኤልሳ፣ አንቺ ላይ ስለተፈጠረውና ስለሚሰማሽ ስሜት በጣም አዝናለሁ። ግን ይሄ ሁሉ ነገር መናገርሽ ደግሞ አስፈላጊ አይደለም አይደል? እንደዛ ነው የምታስቢው? በረከት የሚወዳትን ልጅ መርጧል። እሷም ደግሞ ትወደዋለች። እንደ ማንኛውም ሰው ታመመሽ፣ በቃ ፈጣሪ ይመስገን። የያዛት በሽታ ደግሞ ሚድን ነው። እሷን ያመማት ህመም እኮ ነገኛም ጠዋት ላይ ሊደርስ ይችላል አይደል እንዴ? ስለዚህ ምንም ዋስትና የለንም። እንደዚህ አይነት የማይሆን ንግግር አትናገሪ። አንቺ እንደፈለግሽ አስቢ። እኔ እኮ ከጓደኝነት አልፈን እህቴ የሚሆንሽ መስሎኝ ነበር፣ ግን በጣም ተሳስቻለሁ። እህትሽ ነኝ ኤልሳ፣ ግን እያደረግሽው ያለሽው ነገር ስህተት ነው አይደለ? እንዳንቺ አይነት ራስ ወዳድ እህት የለኝም። ቆይ መቼ ነው ሁሉ ነገር የተፈጠረው? በእርግጥ ኤልሳም ታሳዝናለች። ቤኪ፣ እኔ እኮ ወድክ ነበር፣ ከልቤ ማፍቅሬ ነበር። አንተ ግን ሌላ ሴት ወደክ ልቤ መረስክብኝ።
አሁንማ እኮ በደንብ ዳንክ። በቃ ለውጥህን አየኋ። ግን ሲሻልህና በደንብ ስትድን አንተም ጥለኸኝ ትሄዳለህ አይደል? እማዬም አሁን ትመጣለች። ከዛ ለጥቂት ቀንም ቢሆን ያገኙትን ደስታና ነፃነቴን አጣዋለሁ ማለት ነው። እኔ አለሁልሽ፣ አንቺ አትጨነቂ። አንተማ የራስህ ህይወት፣ የራስህ ብዙ ነገር አለብህ። ምን አለኝ ብለህ ትመጣለህ ብለህ ነሽ? እህትህ አይደል? በቃ ፀጉርህን ላስተካክል። በቃ ሁሉም ነገር ይሄ ነበር። እንደ ቀልድ ሁሉም ነገር አበቃ። አሁንስ ጨነቀኝ። በእርግጥ ኤልሳም ልክ ናት፣ ግን እኔ ምን ላድርግ? እኔ በሁለቱ መካከል አልገባ ነገር። ኤልሳስ ሄዳለች። ቆይ ምን ማለቷ ነው? መኝታ ቤት ምኞት ፊት እንደዛ ማውራት ነበረባት? አልነበረባትም ወንድሜ፣ ግን እኮ እሷም ከአቅም በላይ ሆኖባት ነው። መረዳት አለብህ። ምንድን ነው መረዳት? ዛሬ የሰራችው እኮ ትክክል ነው። በጣም ነው ያሳዘነች። እንደውም ከዚህ በኋላ እዚህ ቤት ባላይቱላ ደስተኛ ነኝ። ወንድሜ እባክህን ተረጋጋ። አሁን ስለዚህ ነገር እያሰብክ አትጨናነቅ። ይልቁንም ማሰብ ያለብህ ስለምኞት ነው። አሁን እንዴት ናት? ደህና ናት። መድኃኒቷን ሰጥቼ ተኝታለች። ደግሞ ዶክተር ጋር ደውዬለት ነበር እና ምን አለ? በፍጥነት ቀዶ ጥገና ማድረግ አለባት ነው ያለኝ። ቆይ ታዲያ ያንን ሁሉ ገንዘብ እንዴት ልናደርግ ነው? አላውቅም። ቤቱን ሸጧል። ምን? ለነገሩ ምን ከሷ ህይወት አይበልጥ? አዎ፣ አሁን ላይ ድርጅቱ ብዙ ስራ እየሰራ አይደለም። ብቻ ምኞት ይሻላት እንጂ ድርጅቱን በደንብ ሰርች ገንዘብ ማግኘት አያቅተኝም። እሷ ይሻላት ብቻ። እሺ ወንድሜ፣ አንተ ያልከው በሙሉ ትክክል ነው። ደግሞ በማንኛውም ነገር ከጎን ነኝ። አውቃለሁ እቴ። ለሱም ደግሞ በጣም አመሰግናለሁ። እኔ የምልሽ በጣም መረን የለቀቅሽ አልመሰለሽም? ቆይ ማነው እንደዚህ ልብ ልብ የሰጠሽ? ይኸውልሽ በአንቺ ምክንያት ሽማግሌዎቹ ነገ ዛሬ እያሉ አቆይተውታል። ነገ ግን ይመጣሉ። ከቤት ንቅንቅ እንዳትይ ነግሬሻለሁ። ቆይ ግንማ ምን ብልሽ ነው ልትሰሚኝ የምትችው? በቃ እኔ ማግባት አልፈልግም። እስቲ ከኔ ትእዛዝ ውጭ ትሆኝ እንደሆነ አሳይሻለሁ። ይልሽማ እኔ በረከትን አፈቅረዋለሁ። ደግሞ ታይኛለሽ፣ በቅርቡ የኔ ይሆናል። ያዛኔ አንቺም ተስፋ ትቆርጫለሽ። ቆይ አባትሽ ነው አይደለ እንደዚህ የልብ ልብ ሳቶ እኔ ላይ ያሰለጠነሽ? የፈለግሽውን ነገር ማሰብ ትቻለሽ። አሁን ስለ ደከመኝ ገብቼ ልረፍ። ነይ እባክሽን። ይኸውልሽ ነገ በጧት ሽማግሌዎቹ ይመጣሉ። ስለዚህ ራስሽን ብታዘጋጅ ነው የሚሻልሽ። ሰምተሽኛል አይደል? ጉድ እኮ ነው። ከነገ ማለፍ የለበትም የሽምግልናው ጉዳይ።
እንዴ ከቁጥጥር ውጭ እኮ ልትሆን ነው። በዚሁ ከቀጠለችማ አልችላትም። ሄሎ አባ ቆይ የት ነህ? የኔ ልጅ እመጣለሁ። ቆይ ምን ሆነሻል? ቆይ አባ ሽማግሌ ጧት ሊላክልኝ እንደሆነ ታውቃለህ? ምን? ኧረ እኔ አላውቅም። የምን ሽምግልና? እማዬ እኮ ለእኔ ጧት ሽማግሌዎች እንደሚመጡ ነገረችኝ። አባ እባክህ እኔ ማግባት አልፈልግም፣ እባክህ ገላግለኝ። እሺ የኔ ልጅ በመጀመሪያ አንቺ ተረጋጊ፣ እኔ እመጣለሁ። እባክህ አባ እባክህ ና በቃ። እሺ አሁን ቀዶ ጥገና ውስጥ ልገባ ነው። ከዛ በፊት ለእናትሽ ደውዬ እነግራታለሁ። እንደዚህ አይነት ቀልድ የለም። እሺ ልጄ? እሺ በቃ ግን አባ እጠብቅሃለሁ። እሺ አይዞሽ የኔ ልጅ። እዚህ ነው ያለሽው? አዎ እዚህ ነሽ ብዬሽ ስመጣ ለካ ነሽ። ሲጨንቀኝ ጊዜ እኮ ወጥቼ ኪሩቤልን አግኝቼው ነው የመጣሁት። ምኞት ምንድን ነው የደበረሽ? እንዴት አይክፋኝ። በእኔ ምክንያት እኮ ሰላማችሁን አታችሁ ነው ያላችሁት። ኧረ እባክሽ እንደዛ አትበይ። እኔ በጣም ይከፋኛል። እኔም ባልናገር ደስ ይለኝ ነበረ፣ ግን በቃ እውነታውን መካድ አንችልም። የኔ ቆንጆ ያንቺ ህመም እኮ ጊዜያዊና የሚድን በሽታ ነው። ስለዚህ ተስፋ መቁረጥ የለብሽም። ካልሆነ ደግሞ ቤቱ ተሸጦ ትታከሚያለሽ። ይህ ቤት ሊሸጥ ነው? ምን ችግር አለው? ይሄን ያህል ከባድ ነገር እኮ አይደለም። በፍጹም ይሄ ቤት በእኔ ምክንያት ሊሸጥ አይችልም። ምኞቴ እባክሽን ተረጋጊ። ይሄን ያህል እኮ ትልቅ ነገር አይደለም። እንዴት ትልቅ ነገር አይደለም ትይኛለሽ? ይሄማ በጣም ትልቅ ነገር ነው። ይሄ ሁሉ ነገር በእኔ ምክንያት። በረከት እኮ በእኔ ምክንያት ከባድ ጊዜ እንደተጋፈጠ ነው እየተሰማኝ ያለው። እንደሱ አይደለም ምኞቴ፣ እባክሽን ተረጋጊ። አልረጋጋም ዙፋኔ። እኔ በቃ እንደዚህ መቀጠል አልችልም። ወዴት ነው? እዚህ ነሽ እንዴ? አዎ ለምደሻለሁ። ቀስ ብለሽ እንደዚህ ታሽሎክልከሽ መውጣት። ምንም መሽሎክለት የሚባል ነገር የለም። እኔ እኮ አሁን ትልቅ ልጅ ነኝ። ምንም አሁን ንግግር አልፈልግም። አሁን ቀጥ ብለሽ ወደ መኝታ ክፍልሽ ግቢ። አልገባምማ፣ እሄዳለሁ። ከዚች ቤት ተወጫት እንደሆነ አሳይሻለሁ። እወጣለሁኝ። እንዴ ቆይ አሁንስ በጣም እያበዛሹ እኮ ነው። ለምንድን ነው እንደ ቤት ዕቃ የምታይኝ? እኔ እኮ ልጅሽ ነኝ። ምክንያቱም አንቺ ሲነግሩሽ ስለማይገባሽ ነው። አሁን ግን እየገባሽ ያልሆነው አንቺን ነው። እኔ እኮ የራሴን ህይወት መኖር ፈልጋለሁ። ለምንድን ነው ይሄ ማይገባሽ? እንዴ ቆይ ያንቺ ህይወት የቱ ነው? ባለትዳር ሰው ማፍቀር? እማ ይበቃሻል፣ በቃ ዝም በይ። ንገሪኝ ልስማሽ ልጄ። እሺ ንገሪኝ። እንዴ ልጁ አይወድሽም። በቃ ለምን አታዩም? በቃ ሹማዬ፣ ከዚህ በላይ ምንም ነገር መስማት አልፈልግም እኮ። እውነቱ ሲነገርሽማ መስማት አትፈልጊም አይደለ? አይወድሽም። እማ በቃሽ።
ወንድሜ ይቅርታ አድርግልኝ። ምን ነው? ተሳስቼ ለምኞት ቤቱ እንደሚሸጥ ነገርኳት። ምን? ዙፋኔ ምንድን ነው የሰራሽው? ይቅርታ አድርግልኝ በጣም ቤኪ። በሆነ ትክክል አልሰራሽም። በጣም ታሳዝኛለሽ። ምኞት 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 እባክሽን በሩን ክፈችው። የተፈጠረውን ነገር ማስረዳት እችላለሁ። እባክሽን በሩን ክፈችው። በቃ ተውኝ። ማንንም ማውራት አልፈልግም። ብቻዬን መሆን ነው የምፈልገው። ፈልገው በቃ ሌላ ቁልፍ ባይኖር ኖሮ በሩን ዘግተሽ ልትቀመጪ ነበር ማለት ነው። ቤኪ በቃ እኔንም እባክህን ተረዳኝ። እሺ ምን ልረዳሽ ምኞት? ቆይ ለምንድን ነው እንደዚህ እየሆንሽ ያለሽው? በእኔ ምክንያት አንተ ተጨማሪ ችግር ውስጥ እንድትገባ አልፈልግም። በቃ ቤቱን አትሽጠው ምኞቴ። ይሄ ቤት ማለት እኮ ተራ ጣሪያና ግድግዳ ማለት ብቻ እኮ ነው። እሺ አንቺ ህይወትስ? አንቺ አንድ ነገር ብትሆኝብኝስ? ብትሞችብኝስ? እሺ ተመለሰሽ ትመጫለሽ? እባክሽ ምኞት ነገሮችን አግዘፈሽ ማየት አቆሚ። በቃ ለእኔ ከምንም ነገር በላይ ለአንቺ ህይወት ነው ቅድሚያ የምሰጠው። ይህን ነገር ደግሞ ልትረጅኝ ይገባል። እባክህን በቃ እኔን እሺ በላይ። እኔን ተወኝ። ምን? እኔን ነው ተወኛልሽ? አዎ በቃ ተወኝ። እኔ አልሆነም። ቤኪ በእናትህ ከፋ እንዴ? አንቺ እኔን በፍጹም አትወጂኝም። ለእኔ ጭራሽ አታስቢልኝም። እንዴት እንደሱ ታስባለህ? እሺ እንዴት እንዳስብ ነው የምትፈልጊው? እስኪ በእኔ ቦታ ሆኜ ብለሽ አስቢው። እያደረግሽ ያለሽው ነገር ትክክል ነው? አልገባኝም። ሁሌ እንዴት ወደ ሌላ ሴት እንዴት ትገፋፍኛለሽ? እሺ በጣም ይቅርታ አድርግልኝ። እኔ እኮ መፍትሄ ያገኘ መስሎኝ ነው። እሺ ሁለተኛ እንደዚህ አትይኝም አይደል? አይደለም። ሄሎ ቤኪ። ሄሎ ኤልሳ። ቤኪ ባልኩክ ነገር ተናደህብኛል አይደል? አሁን ማውራት አልችልም ኤልሳ፣ ስልኩን ልዘጋው። እባክህ መነጋገር አለብን። ና እናውራ። እሺ ኤልሳ፣ የት ነው የምንገናኘው? ሰፈር ያለው ካፌ ነኝ፣ እዛ ና። እሺ በቃ እዛው ጠብቂ፣ ይመጣል። ሄሎ ጋሼ። አዎ ደህና ነኝ። አዎ እየተዘጋጀን ነው ጋሼ። ምኑ ሽምግልናው? አዎ ኧረ እንደተጠበቀ ነው። አዎ እሺ ጋሼ። ኧረ ምንም ችግር የለውም። እሺ እደውላለሁ። ቻው።
እንዲህ በቆሜማ ልዋረዳት። እሻው ኬት አባቴ ነው ማመጣት? ወይኔ ቤኪ ይልሽ ኤልሳ፣ እኔ አንቺን በጣም ነው የማከብርሽ። ዛሬ በሰራሹ ስራ ግን በጣም ነው ያፈርኩብሽ። በጣም ይሄንን ስራ ሌላ ሰው ሰርቶ ቢሆን ኖሮ እንደዚህ ቁጭ ብለን አናወራም ነበር። ቤኪ እኔ እኮ ባንተ ጉዳይ ስለተጨነኩ ነው። በቃ ስለተጨናነኩ ብቻ። ግን ደግሞ እኔ ተጨነቂልኝ አላልኩሽም ነበር? እና አትጨነቂልኝ ስላልከኝ ብቻ አለመጨነቅ እችላለሁ? እሺ አሁን እዚህ ድረስ ምንድን ነው አውራን ይዘራሽ? ቤኪ በቃ እኔ በጣም የተጨናነኩኝ ነው። እራሴ መሆን እያቃተኝ ነው። ግን ምን? ቤኪ በቃ እኔ አንተን ፍቅር አልቻልኩኝም። እንዴ ምን ላድርግ? እሺ በጣም ነው ግራ ይገባኝ። ምን ኤልሳ፣ ምን እያልሽኝ ያለሽው? እኔ ሰላሜንም ደስታዬንም አጥቻለሁ። በቃ የድሮዋን ኤልሳን ራሱ መመለስ አልቻልኩም። እባክሽ ኤልሳ፣ እኔ በጣም ብዙ ችግር ያለብኝ ሰው ነኝ። አሁን እያልሽኝ ያለሽው ነገር ደግሞ በጣም ያስጨንቃል። ምን ማለት እንዳለብኝ ማለት እባክህ ከኔ ጋር ተስፋ ስጠኝ። ኤልሳ፣ ረሳሽው እንዴ? ምኝት እኮ ሚስቴ ናት። አረሳሁትም እኮ ግን ደግሞ በቃ ብቻዬን መቀጠል አልቻልኩም። በጣም ከብዶኛል ቤኪ። ይቅርታ ኤልሲ፣ አንቺንና አባትሽን በጣም ማከብራችሁና የምወዳችሁ ሰዎች ናቸው። ግን ደግሞ አሁን እያልሽኝ ያለሽው ነገር በጣም ከባድ ነው። ለካ ከሰው ጋር ለመኖር ፍላጎትንም ስሜትንም መደበቅ ግድ ይላል አይደል? እንደዛ ነዋ። ይቅርታ ኤልሲ፣ መሄድ አለብኝ። ይኸውልሽ እኔ አንቺን በፍጹም መቀየም አልፈልግም። ያልሽኝ ነገር ደግሞ በጣም ከባድ ነው። እባክሽ በራስሽ ላይ መጥፎ ነገር እንዳታስቢ። ቤኪ ቢያንስ እንኳን አትለኝ። ግን ራስን ጠብቅሽ። አንቺ ምን እንደዚህ ማንም ሰው እንደማይፈልገኝ እኮ አውቃለሁ። ይቅርታ ቤኪ፣ ነገሮች እንደዚህ እንዲሆኑ አልፈለኩም ነበር። ግን ራስ ወዳድ ሆኜ እዚህ መቀመጥ አልችልም።
ለምን እንደዚህ እንዲሆን ፈረድክብኝ? ምን አጠፋ? እኔ ለፍቅር አልሆንም። ቤኪ፣ እኔ እኮ ከልቤ ወድጄክ ነበር። አይደለም የወለደችኝ እናቴ ራሱ አራራችልኝ። ቆይ ምንድን ነው? እንግዶቹ ሳለም ተቀምጠዋል። አንቺ እዚህ ትነፋረቅልኛለሽ አይደለ? ምን ይሁን ነው የምትይው? ቆይ አቦይስ እንጃልሽ። በያውን ተነሽና ተጣጣቢና ነይ ሰላም በያቸው። ጉድ እኮ ነው። ይቅር በለኝ። እንደዚህ እንዲሆን አልፈልግም ነበር፣ ግን በቃ ምንም አማራጭ የለኝም። ምንም ላስከፋ አልፈልግም እኮ። ግን ምን ላድርግ? ከቤኪ ጋር እኮ ብሆን ደስተኛ ሆናለሁ ብዬ አስቤ ነበር፣ ግን እሱ ከኔ ጋር መሆን አይፈልግም። አባቴ ይቅር በለኝ፣ ይቅር በለኝ።